ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬም በሌላ ስኮላርሺፕ መረጃ መጥቻለሁኝ። ዛሬ አውስትራሊያ አዋርድ ስኮላርሺፕን በተመለከተ እናያለን። የስኮላርሺፕ በየአመቱ የሚወጣ ስኮላርሺፕ ነው። ሜንሊ የሚሰጠው ለዴቨሎፒንግ ካንትሪ ተብሎ የተመረጡ ከተለያዩ ኮንቲኔንት የተመረጡ ሀገራቶች አሉ። ለነሱ ሀገራት የሚሰጥ ነው። ኢትዮጵያ እንግዲህ አለችበት ማለት ነው። ከነዚህ ሀገራት ውስጥ አፕላይ ማድረግ እንችላለን። ስለዚህ ዛሬ የምናየው ምንድነው እዚህ ስኮላርሺፕ ላይ አፕላይ ለማድረግ ምን ሪኳየርመንቶች ያስፈልጋሉ፣ ዴድላይኑስ መች ነው፣ እንደዚሁም ደግሞ የዚህ ስኮላርሺፕ ቤኔፊቱ ምንድነው፣ ምን ነገር ነው ከቨር የሚያደርገው የሚለውን እናያለን ማለት ነው። አሁን የምንገኘው ትክክለኛ ዌብሳይት ላይ ነው። እዚህ ጋር እንደምታዩት የዚህን ዌብሳይት ሊንክ በዚህ ቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ከዛ ወስዳችሁ ማየት ትችላላችሁ ዲቴይሉን። እዚህ ጋር እንደምታዩት አውስትራሊያ አዋርድ ስኮላርሺፕ ይላል። አባውት አውስትራሊያ አዋርድ ስኮላርሺፕ እዚህ ጋር የጠቀሱት ነገር አለ። እሱ እንድታነቡ እተውላችኋለሁ። እኛ ቀጥታ እንድንሄድ የምፈልገው በነገራችን ላይ ስኮላርሺፕ እንደየ ሀገራቶቹ የራሳቸው ሪኳየርመንት አላቸው። እንዴት አፕላይ እንደምታደርጉ እንደዚሁም ደግሞ ሀገራት ቤዝድ ሆነ ኮንቲኔንት ቤዝድ ሆነ ሪኳየርመንት አላቸው ማለት ነው። እዚህ ጋር ቀጥታ የምንሄደው ሀገራቶቹ ላይ እንገባለን። ለምሳሌ እዚህ ጋር ፓርቲሲፓንት ካንትሪ አለ፣ ኦፕኒንግ ኤንድ ክሎዚንግ ዴት አለ፣ እንደዚሁም ደግሞ ኢንስቲትዩሽንን ብለው አስቀምጠዋል። ይሄንን ስኮላርሺፕ አፕላይ የምታደርጉባቸው ኢንስቲትዩሽን ሊስት ኦፍ ኢንስቲትዩሽን አስቀምጠዋል። የምንሄደው መጀመሪያ ፓርቲሲፓንት ካንትሪስ ብለን ነው። እዚህ ጋር ስትሄዱ በኮንቲኔንት አስቀምጠዋል። አፍሪካ፣ ኤዥያ እና ፓሲፊክ ካንትሪስ። እኛ አፍሪካ የሚለው ላይ ነው የምንገባው። እዚህ ጋር አፍሪካ ብለው ኦልሬዲ አስቀምጠዋል። ሊስት የሆኑ ከአፍሪካ የተመረጡት ሀገራት እዚህ ስኮላርሺፕ ላይ አፕላይ ማድረግ የሚችሉ ሀገራት ሊስት ውስጥ ኢትዮጵያ አለችበት ማለት ነው። እዚህ ጋር ሌላ ደግሞ እዚህ ጋር ኮንታክት አድሬስ አለ የኮንቲኔንቱ ማለት ነው። በነገራችን ላይ እንደዚህ ኮንታክት አድሬስ ሲያስቀምጡ ይህንን ስኮላርሺፕ በተመለከተ ጥያቄዎች ካሏችሁ ለምሳሌ ዶክመንት ሪሌትድ የሆነ ጥያቄ ሊሆን ይችላል፣ የእንግሊዘኛ ቋንቋ ፈተናን በተመለከተ ጥያቄ ሊሆን ይችላል፣ እንደዚሁም ደግሞ ሌሎች በዚህን ስኮላርሺፕ ስታዩ ጥያቄ ካደረባችሁ የሆነ ሹር ያልሆናችሁት ነገር ካለ ቀድማችሁ በዚህ ኢሜይል የምትፈልጉትን ጥያቄ መጠየቅ ትችላላችሁ። እዚህ ስኮላርሺፕ ላይ ብቻ ሳይሆን ብዙ ስኮላርሺፖች ላይ እንደዚህ አይነት ነገሮች መለማመድ አለባችሁና አንዳንዴ የተለያዩ ትክክል ያልሆኑ ኢንፎርሜሽኖችን አግኝታችሁ ኦፖርቹኒቲዎችን ሚስ ከምታደርጉ ቀጥታ የሚመለከተውን አካል መጠየቅ በጣም አድቫንቴጅ አለውና ደግሞ ይመልሳሉ እንደዚህ አይነት ነገር። ስለዚህ ይሄንን ኢሜይል ምትጠቀሙበት ጥሩ ነው ጥያቄ ካላችሁ እዚህ ስኮላርሺፕ ላይ በተመለከተ። ቴን ወረድ ስትሉ እንደምታዩት የፓሲፊክ ካንትሪስ ኤንድ ኤዥያን ካንትሪስ ብሎ አስቀምጠዋል። ልክ ለሁሉም ኮንታክት አድሬስ አስቀምጠዋል ማለት ነው። እኛ እዚሁ አፍሪካ ላይ ነው የምንቆየው። አፍሪካ የሚለውን ክሊክ እናደርጋለን። አፍሪካ የሚለውን ክሊክ ስናደርግ እዚህ ጋር ያው ቀጥታ ለአፍሪካ የሆኑ ነገሮችን ዶክመንቶችን አስቀምጠውላችኋል። ለምሳሌ እዚህ ጋር ያለውን ዶክመንት ማውረድ ትችላላችሁ፣ ሁለተኛውን ዶክመንት ማውረድ ትችላላችሁ ማለት ነው። አሁን ለምሳሌ የመጀመሪያውን ዶክመንት አውርጄዋለሁኝ። ይሄ ዶክመንት ማለት ስለዚህ ስኮላርሺፕ ዲቴይል ነገር ያስቀመጡበት ዶክመንት ነው። only for Africans ማለት ነው። እዚህ ጋር አፍሪካ ብለው አስቀምጠዋል። እዚህ ጋር applying for Australia award scholarship ብለው አስቀምጠዋል። አላማውን እዚህ ጋር አስቀምጠዋል። እሱን እናንተ አንብቡት። ነገር ግን እዚች ጋር ምን ብለዋል? ለሴቶች applicant from women, people with disability የአካል ጉዳተኞችና ለመሳሰሉት ግሩፖች ምን ይሰጣሉ ማለት ኢንከሬጅ ያደርጋሉ አፕላይ እንድታደርጉ ማለት ነው። ይሄ ስኮላርሺፕ ላይ ያው ሀገራቶችን ሊስት አድርገዋል። ከዛ ግን እዚህ ስኮላርሺፕ ላይ ሁሉም ዲፓርትመንት አይደለም አፕላይ የሚያደርገው፣ ሴሌክትድ ዲፓርትመንቶች አሉ ወይንም ፊልድ ኦፍ ስተዲስ አሉ እዚህ ስኮላርሺፕ ላይ ማለት ነው። የመጀመሪያው እዚህ ጋር በአግሪካልቸር እና በፉድ ሴኩሪቲ ማስተርሱን ባችለር የተማረ አፕሊካንት መሆን አለበት። ይህ ስኮላርሺፕ ለማስተርስ አፕሊካንቶች ብቻ ነው አፕላይ የምታደርጉት። ማስተርስ ለመማር ነው አፕላይ የምታደርጉት። የመጀመሪያው አግሪካልቸር ኤንድ ፉድ ሴኩሪቲ፣ ሁለተኛው ክላይሜት ቼንጅ ላይ፣ ሶስተኛው ፎሬን ፖሊሲ ኤንድ ኢንተርናሽናል ሴኩሪቲ ላይ፣ አራተኛ ጀንደር ዲዛቢሊቲ ኤንድ ሶሻል
ኢንክሉዥን አለ እንደዚሁ ማይኒንግ ኤንድ ኢነርጂ ላይ አፕላይ ማድረግ የምትችሉ አፕሊካንቶች ብቻ ናቸው አፕላይ የምታደርጉት። ይሄንን ምን ማድረግ አለባችሁ? ፊልድ ኦፍ ስተዲያችሁ ወይንም ባችለር የተማራችሁበት ከዚህ ጋር ማች ማድረጉን በደንብ ቼክ ማድረግ አለባችሁ ማለት ነው። ከዛ በተጨማሪ ደግሞ ሌሎች ሪኳየርመንቶች አሉ። ከማች ማድረጋችሁ ብቻ ሳይሆን የተማራችሁት ፊልድ ከነዚህ ጋር ማች ማድረጉ ብቻ ሳይሆን ሌሎችም ተጨማሪ ሪኳየርመንቶች አሉ እዚሁ ላይ ተገልጿል። ሶ እዚህ ጋር ሌቭል ኦፍ ስተዲ ነው መጀመሪያ ያስቀመጡት ለማን ነው የሚል ነው ሌቭል ኦፍ ስተዲ። ሶ Australia award scholarship provides citizens of eligible African country with opportunity to obtain a master's qualification. No, master's አውስትራሊያ ኢንስቲትዩት ውስጥ ባሉ ዩኒቨርሲቲዎች ላይ ወይንም ኢንስቲትዩቶች ውስጥ ማስተርስ ለመማር ኳሊፋይድ የሆነ አፕሊካንት ነው የሚፈልጉት ማለት ነው። ስለዚህ ለማስተርስ አፕሊካንቶች ነው። ሌላው ይህ ስኮላርሺፕ ምንድነው ቤኔፊቱ ምን ነው ከቨር የሚያደርገው የሚለውን እዚህ ጋር ማየት ትችላላችሁ። የመጀመሪያው ያው ትኬት ይችላል ደርሶ መልስ ትኬቶች ይቻላሉ። ለኛው ደግሞ አላዋንስ አላዋንስ ማለት ኦን አራይቫል አንድ አፕሊካንት አሸንፎ ይህን ስኮላርሺፕ ልክ አራይቭ ሲያደርግ የወርሃዊ የስኮላርሺፑ ገንዘብ ሳይሰጠው ግን ኦን አራይቫል ሰትል እንዲያደርግ የሚሰጥ ምን አለ አንድ ጊዜ የሚሰጥ አላዋንስ አለ ማለት ነው። ሌላው ፉል ቲዩሽን ፊ ከቨር ያደርጋል። እንደዚሁም ደግሞ ሊቪንግ ኤክስፔንስ አለ መንዝሊ ሊቪንግ ኤክስፔንስ ለአኮሞዴሽን ለፖኬት መኒ ለምግብ ለመሳሰሉት። ሌላው ደግሞ ኢንትሮዳክቶሪ አካዳሚክ ፕሮግራምስ ይሰጣሉ። ለምሳሌ ከሜን ከምትወስዱት ፕሮግራም በተጨማሪ አጫጭር ሾርት ተርም ኮርሶችን ተወስዳላችሁ። ለምሳሌ ካልቸር ሪሌትድ ሊሆን ይችላል፣ ቋንቋ ሪሌትድ ሊሆን ይችላል። እንደዚሁም ደግሞ እናንተ ሀገሩን ወይ ካልቸሩን እንድትለምዱ እንደዚሁም የምትማሩትን ኮርስ ወይንም ፕሮግራም ለመማር የሚረዱ ሾርት ተርም ኮርሶችን ይሰጧቸዋል ማለት ነው። ሌላው ደግሞ ሄልዝ ኢንሹራንስ ይኖራል። በጣም ኢምፖርታንት ነው ይሄ በተለይ ለፎሪን ተማሪዎች የሆነ ሀገር ሲኬድ ሄልዝ ኢንሹራንስ አለ እሱንም ከቨር ያደርጋል። ሌላ ሰፕሊመንታሪ አካዳሚክ ሰፖርት ነው ቡክ ሊሆን ይችላል። እንደዚህ ደግሞ ብቻ አካዳሚክ ነገራችሁን ሰፖርት የሚያደርግ ዶክመንትስ ሊሆን ይችላል። እንደዚሁም ደግሞ ትሬኒንጎችን ኦር ቱቶሪያሎችን ሰፖርት ያደርጋሉ ማለት ነው። ሌላ ፊልድ ወርክ አላዋንስ ፎር ሪሰርች ስቱደንትስ ነው። ለምሳሌ የምትመረቁት ሪሰርች ቤዝድ ኦር ፕሮጀክት ቤዝድም ሆነ ዳታ ኮሌክት ለማድረግም ሊሆን ይችላል። እንደዚሁም ደግሞ ቴሲስ ኤክስፐሪመንታል ነገሮችን ለመስራት ሂር ኤንድ ዜር የምትሉ ከሆነ ወደ ሌላ ካንትሪ ምናምን የምትሄዱ ከሆነ የነሱንም ነገር ከቨር ያደርጋሉ ማለት ነው። የትራቭልም ሆነ የኤክስፔንሶቻችሁን ከቨር ያደርጋሉና ይሄ በጣም ፉል እና አሪፍ የሚባል ፈንድ ነው የሚሰጡት ማለት ነው። ሶ አሁን የምንመጣው ወደ መጨረሻውና ኢምፖርታንት ብዬ ወዳሰብኩት ሪኳየርመንት ነው ማለት ነው። ሪኳየርመንቱ ምንድነው? እዚህ ስኮላርሺፕ ላይ አፕላይ ለማድረግ ምን ነገሮችን ማሟላት አለብን የሚለውን ማወቅ አግባብነት አለው ማለት ነው። እዚህ ጋር ያለው ፖይንት ነው ስኮላሩን አፕላይ እንድታደርጉም እንዳታደርጉም ራሳችሁን የምትመዝኑበት ማለት ነው። ሶ የመጀመሪያው እዚህ ጋር ምን ይላል? be minimum of 25 years of age on 1st February 2027 ነው የአፕላይ የምናደርገው አሁን 2026 ላይ ነን። 2027 ፌብሩዋሪ እስካለው ድረስ አትሊስት 25 አመት ሊሞላው ትንሹ እድሜ 25 አመት እና ከዛ በላይ የሆነ ሰው ነው አፕላይ ማድረግ የሚችለው ማለት ነው። ስለዚህ ኤጅ አንደኛው ሪኳየርመንት ነው። ሌላኛው ቢያንስ የ5 አመት የስራ ኤክስፒሪየንስ ሊኖራችሁ ይገባል። 5 years of postgraduate work experience ይላል። ከተመረቃችሁ በኋላ 5 አመት ያገለገላችሁ መሆን አለባችሁና የስራችሁ ደግሞ ምን መሆን አለበት? working in the field of relative to their field of study ነው። የተማራችሁበት field of study ጋር ምን መሆን አለበት? related መሆን አለበት ወይንም ፊት የሚያደርግ የስራ ኤክስፒሪየንስ ሊኖራችሁ ይገባል። ይሄም በጣም ኢምፖርታንት የሚባለው ፖይንት ነው። ሌላኛው ደግሞ አሁን አፕላይ በምታደርጉበት ታይም ምን መሆን አለባችሁ? ኤምፕሎይድ ሆናችሁ መሆን አለባችሁ። ስራ ያላችሁ ሰዎች መሆን አለባችሁ። የት አፕላይ ከምታደርጉት ፊልድ ጋርና ፕሪቪየስሊ ከተማራችሁት ከተመረቃችሁበት ፊልድ ጋር ማች የሚያደርግ ስራ ላይ ያላችሁ መሆን አለባችሁ ነው።
ሶስተኛው ቀላል ነው። የዚህ ሀገራት ሊስት ከሆኑት ሀገራት ውስጥ ሲቲዝን መሆን አለበት ነው። ያው ኢትዮጵያ አለች፣ ኢትዮጵያ ሲቲዝን ናችሁ፣ ይሄ ምንም ችግር የለውም። አምስተኛው ሪኳየርመንት ደግሞ ኦሬዲ ማስተርስ ያለው ወይንም አሁን ማስተርሱን ወይንም ከማስተርስ ጋር ኢኩቫለንት የሆነ ትምህርት እየተማረ ያለ አፕሊካንት አፕላይ ማድረግ አይችልም ማለት ነው። አሁን ማስተርስ የያዛችሁ ማስተርስ ኦሬዲ ያላችሁ ወይንም ደግሞ ማስተርስ እየተማራችሁ ያላችሁ አፕላይ ማድረግ አትችሉም ማለት ነው። ነገር ግን በባችለራችሁ ስቲል ማስተርስም ቢኖራችሁ በባችለራችሁ አፕላይ ማድረግ ትችላላችሁ ማለት ነው። ግን ማስተርሳችሁ እዚህ ጋር ብታቀርቡ ዲስኳሊፋይድ ነው የሚሆነው ስለማይቻል ማለት ነው። ሌላ already hold undergraduate degree ነው። ይሄ ምን ለማለት ፈልገው ነው? አንዳንድ ስኮላርሺፖች ለምሳሌ አንድ ተማሪ አንደርግራጁዌት የመጨረሻ ዓመት ከሆነና ይሄ ስኮላርሺፕ ከሚጀመርበት ጊዜ ትምህርቱን ስኮላርሺፑን ጨርሶ አግኝቶ የሚጀመርበት ጊዜ አለ አይደል? እስከዛ ጊዜ ድረስ ትምህርቱን የባችለሩን ማጠናቀቅ ቢችል አፕላይ ማድረግ የሚችላቸው ስኮላርሺፕ ታይፖች አሉና ለዛ ነው ይሄ የተቀመጠው። እነዚህ ግን ምንድነው የሚሉት? ኦሬዲ አንደርግራጁዌት የጨረሰ መሆን አለበት እና አንደርግራጁዌቱ ደግሞ ከአውስትራሊያን አንደርግራጁዌት ዲግሪ ጋር ኢኩቫለንት መሆን አለበት የሚል አስቀምጠዋል ማለት ነው። ይህ አክቹአሊ ከኦሬዲ እዚህኛው ጋር 5 አመት የስራ ኤክስፒሪየንስ ስለሚል ከባችለር በኋላ ይሄኛው እንደማይሰራ ይታወቃል። ኦሬዲ ትምህርት ላይ ያለ አፕሊካንት አፕላይ ማድረግ እንደሚችል ኦሬዲ ከተመረቁም በኋላ የስራ ኤክስፒሪየንስ ስለጠየቁ ማለት ነው። ሌላ ደግሞ ከዚህ በፊት not have previously received long term Australian award የሎንግ ተርም ክላስ ማለት የማስተርስ ፕሮግራሞችን ወይም ከዛ በላይ የሆኑ ፕሮግራሞችን በአውስትራሊያ አዋርድ ያልተደረገ ሰው መሆን አለበት የሚል ነው ማለት ነው። ሌላኛውና የመጨረሻው ሪኳየርመንት አብዛኞቻችሁን ያስቸግራችኋል ብዬ ያመንኩት በተለይ የኔ ፎሎወሮች አይኤልቲኤስ ነው። ይህ ስኮላርሺፕ አይኤልቲኤስ ይጠይቃል ለኛ ለኢትዮጵያውያን በተለይ ማለት ነው። እሱ ነው እዚህ ጋር አይኤልቲኤስ ኦር ቶፍል ሊኖራችሁ ይገባል። አትሊስት 6.5 ሊኖራችሁ ይገባል ማለት ነው። እዚህ ጋር ተቀመጧል ቶፍልም ያላችሁ አስቀምጠዋልና ቫሊድ ደግሞ እስከ 1 ጃንዋሪ 2026 ድረስ ቫሊድ የሆነ መሆን አለበት ይላል። እስካሁን ድረስ ቫሊድ የሆነ ማለት ነው። ሌላ ግን እዚህ ጋር excluding candidates if their first language is English and they have undertaken their education in English የሚል አለ። ይሄ ምንድነው? አንዳንድ አፍሪካ ሀገራት አለ። ምክንያቱም አሁን ያለነው የአፍሪካ ሀገራት ለአፍሪካ ሀገራት የሚሰጠው ስኮላርሺፕ ሪኳየርመንቱ ላይ ስለሆነ ማለት ነው። አንዳንድ አፍሪካ ሀገራቶች አሉ። ለምሳሌ የፈርስት ቋንቋቸው ወይንም ይሄ ናሽናል ቋንቋቸው እንግሊዘኛ ነው። ከዛ የሚማሩትም በእንግሊዘኛ ነው። ለነሱ ያሁን አይኤልቲኤስ አያስፈልግም። እኛ ጋር ግን የተማርነው በእንግሊዘኛም ቢሆን የኛ ኤዱኬሽን ካሪኩለም በእንግሊዘኛ ነው። በተለይ ዩኒቨርሲቲ ካሪኩለማችን በእንግሊዘኛ ነው። ሚዲየም ኦፍ ኢንስትራክሽን ሰርቲፊኬቶች አሉ። ነገር ግን እዚህ ጋር ምን ብለው ጠቅሰዋል? if their first language is in English ላል እዚህ ጋር አንችልም ማለት ነው። ሁለቱንም ነው ማለት ያለብን። የፈርስት ላንጉዌጅ እንግሊዝ መሆን አለበት። ከዛ ደግሞ ኤዱኬሽን የተማርነው በእንግሊዘኛ መሆን አለበት ነው። እኛ ጋር የተማርነው በእንግሊዘኛ ነው፣ ግን የፈርስት ላንጉዌጃችን በእንግሊዘኛ ስላልሆነ ግዴታ አይኤልቲኤስ እዚህ ጋር ማቅረብ አለብን ማለት ነው። ይሄንን ይመስላል ሪኳየርመንቱን በተመለከተ። የዚህ ስኮላርሺፕ ዴድላይን መች ነው? ፌብሩዋሪ 1 ነው የተከፈተው። ያው 15 ቀን ሆኖታል ተከፈተ። የሚዘጋው 30 ኤፕሪል ነው ክሎዚንግ ዴቱ። አክቹአሊ ረዘም ያለ ጊዜ ነው ያለው። ስለዚህ ራሳችሁን አዘጋጅታችሁ በዚህን ጊዜ አፕላይ ማድረግ ትችላላችሁ። አይኤልቲኤስ ያላችሁ ተመልካቾቼ ማለት ነው። እንዴት ነው አፕላይ የምታደርጉት? ኦንላይን አፕሊኬሽን OSIS ነው። ኮሜንት ሴክሽን ላይም ጠይቃችሁኛል። ይሄ አፕሊኬሽን ሲስተሙ ነው። ክሊክ ታደርጉት ወደዛ ይወስዳችኋል። አክቹአሊ ላስት ይር በነበረው ቪዲዮ ላይ የተወሰነ አፕሊኬሽን ፕሮሰሱን ለማሳየት ሞክሬያለሁኝ። ሌላ ግን እዚህ ጋር የሚያስፈልጉ ዶክመንት ታይፖች አሉ ማየት ያለባችሁ ማለት ነው። ኦሬዲ እዚህ ያስቀምጠዋል። ፓስፖርት ያስፈልጋል። ፕሩፍ ኦፍ ሲቲዝንሺፕ ነው።
ዶክመንት ታይፕ አንደርግራጁዌት ዲግሪ ሰርቲፊኬታችሁ ያስፈልጋል አውተንቲኬትድ የሆነ ትራንስክሪፕት ያስፈልጋል ሲቪ ያስፈልጋል ከዛ ያው ስራ ሊኖራችሁ ይገባል ስራ ሁለት ሪፈሪ ያስፈልጋችኋል ሪፖርት ያ ማለት ሪኮመንዴሽን ሌተር ነው ሪፈሪ ሪፖርት ማለት ኮመንሊ ሪኮመንዴሽን ሌተር የምንለው ማለት ነው ስለዚህ ኤምፕሎይ ሪፖርት ወይ ሪኮመንዴሽን ከአሰሪያችሁ ያስፈልግ ከቦሳችሁ ማለት ነው ከመሰሩበት ቦታ ኃላፊ ከድርጅቱ ኃላፊ ኦር ብቻ እናንተ ከመሰሩበት ዲፓርትመንት ኃላፊ ኤምፕሎይ ሪፖርት ያስፈልጋችኋል ወይንም ሪኮመንዴሽን ሌተር ያስፈልጋችኋል ይሄኛው ደግሞ አካዳሚክ ነው አካዳሚክ ሪፈሪ ደግሞ ከተማራችሁበት ዩኒቨርሲቲ ከዲፓርትመንት ሊሆን ይችላል ወይንም ከሪሰርች አድቫይዘራችሁ ሊሆን ይችላል እናንተን ከሚያውቃቸው ሪሰንትሊ የተጻፈ እነዚህ ሁለቱን ሪኮመንዴሽን ሌተር ወይንም ሪፈሪ ሪፖርት ታዘጋጃላችሁ ማለት ነው ግዴታ ናቸው ሌላ እዚህ ጋር IELTS or TOEFL ነው የሚለው እሱ ያስፈልጋችኋል ማለት ነው so ወረድ ብለው the selection process አለ እዚህ ጋር selection process የመጀመሪያው application will be shortlisted after eligible መሆናችሁ በፖይንቶቹ እዚህ ጋር ባስቀመጡት ዶክመንት ቼክድ ይደረጋል ሶ ኢንተርቪው በመተጠሉ ሰዓት እነዚህን ፖይንቶች ላይ ዲፔንድ ሆነው ያረጋችኋል ማለት ነው ስለዚህ ወደ ታች ስትወርዱ ያው ሴሌክሽን ፕሮሰሱን በተመለከተ ነው ይሄኛው አፕላይ ካደረጋችሁ በኋላ ሶ ይሄ ዶክመንት ላይ ዲቴል የሆነ ነገር ነው የምታገኙበት ይሄንን ስኮላርሺፕ በተመለከተ በተለይ ሪኳየርመንቱ ዶክመንቶቹ ምን ይመስላሉ የሚለውን ለማየት ዳውንሎድ አድርጋችሁ ማየት ትችላላችሁ እኔም የቴሌግራም ገጽ ላይ አታች አደርግላችኋለሁ ይሄንን ዶክመንት ማለት ነው ሶ ይሄንን ይመስላል አውስትራሊያ ዋርድ ስኮላርሺፕ ምንድነው ይሄ ስኮላርሺፕ እስከ ኤፕሪል 30 ስለሚሄድ ረዘም ያለ ጊዜ አላችሁ ስለዚህ IELTS አለን አፕላይ ማድረግ እንፈልጋለን የምትሉ አፕሊካንቶች ምክንያቱም IELTS ወይም ይሄ የእንግሊዘኛ ቋንቋ ሰርቲፊኬቱ ነው ትንሽ የሚያስቸግረውና እሱ አለን አፕላይ እናደርጋለን የምትሉ አፕሊካንቶች ኮሜንት ሴክሽን ላይ አስቀምጡልኝ IELTS አለኝ አፕላይ ማድረግ ፈልጋለሁ ብላችሁ አስቀምጡልኝ ሌሎች እስከዛ ድረስ ግን ሌሎችንም ዶክመንቶች አሟሉ አፕሊኬሽን ስቴፕ ባይ ስቴፕ ፕሮሰሱን እሰራላችኋለሁ ማለት ነው ነገር ግን ስንት ናችሁ ምን ያክሎቻችሁ IELTS አላችሁ ይሄን ስኮላርሺፕ አፕላይ ማድረግ ትችላላችሁ የሚለውን ማወቅ ስለምፈልግ በዚህ ቪዲዮ ኮሜንት ሴክሽን ላይ ኮሜንት አስቀምጡልኝ so application processun እሰራላችኋለሁ ዲቴይልድ ፕሮሰሱን ማለት ነው ዛሬ ስለ አውስትራሊያ ዋርድ ስኮላርሺፕ ይዤላችሁ የመጣሁት መረጃ ይሄንን ይመስላል በሌላ ስኮላርሺፕ መረጃ እስከምንገናኝ ባይ